ዳኙ ሳልነገር ከዛች ልጅ ጋር ያለህን ግንኙነት አቁም እንዴ ለምን እንዴ አባቷ ከባድ መርማሪ ነው አረባ እውነት የት ፖሊስ ጣቢያ ነው የሚመረምረው ፖሊስ ጣቢያ አይደለም የሚመረምረው ታዲያ የት ነው የሚመረምረው እንዴ እንዴት ነው የሚመረምረው ለምንድን ነው የሚመረምረው ይቤ ግን ምንድነው የሚመረምረው ጤፍ እንዲህ ስትንቀጨቀጭ ልብህን ወጋ አርጎ ማኛ ነው ሰርገኛ እንዳይል አርፈ ብትቀመጥ ይሻላል ወሬኛ እኔ ምን ማታ ኳስ አየ እንዴ የምን ኳስ የአፍሪካ ዋንጫ ነው ውይ የአፍሪካ ዋንጫ እኮ ድሮ ቀረ በነ ሴንዴ ኦሊሴ በነ ኦካቻ በነ ካኑ ጊዜ እኮ ቀረ ተበላ እሱ ከአፍሪካ ህብረት ፕሬዝዳንት እኮ ነው አረባ ኳስ ተጫዋች ነው ገዙት እንዴ አስፈረሙት እኮ አረባ ታዲያ ገባ በለኛ ገባ ስማ የዘንድሮን የአፍሪካ ዋንጫ እንኳንኛ አዘጋጇ ጋቦን ራሱ አታይም ተከታታይ ፊልም ነው የሚያዩት አሉ የምን የቱርክ አይደለም የናይጄሪያ ነገሩ እንኳን ቀረብ ለምን ኳሱ ራሱ ሸርተት ይበዛል ምናምን አሉ አሃ ለግራቸው እየተጠነቀቁ ይሆናል እንግሊዝ ውስጥ የሚጫወቱት እነ ማሃሬዝ እንደሱ ነው 3 ዓመት ቁጭ ልታረገኝ አብሽር ግን ለምንድን ነው የፈለግሽ በእናት ዛሬ ማታ አክስቴ ልደቷን ታከብራለች አክስቴ የቱ አክስቴ ነቻ ሹገር ማሚ አትልም እዴ ምን ነው ይሰጣ እንዴት እዴት በል ይኸውልህ አሁን እሱን ተወና በእናት አሁን የፈለኩ የሆነ ብር ታመጪና የሆነ ነገር ይዘንላት እንዴ የለኝም ጓደኛ እኮ ነኝ እንዴት እንዴ ድርቅ አድርገህ የለኝም ስትለኝ እኮ ይከፋኛል ኪስ ውስጥ ብር የለውም ብለህ አይደለ የለኝም የምትለኝ ድርቅ አድርገህ እሺ በቃ ኪሴ ያለኝ ችኳንታ ነው 50 ብር ብቻ ነው ያለው ይበቃል እሱ ለመንቀሳቀሻ እሷን ወስደን ጣ እናረግበትና የሆነ አይዲያ ይመጣል የዛኔ እንድና እጥፍ አድርገን እንቀበላታለን ሳቢት አስወርዳታለህ ችግር የለውም ማታችንን ትችላለህ ወይ ችግር የለውም በቃ ልንገርህ ደና መላ ዘብ ካስደረካት ማለት ነው ለክፉ ቀን ብዬ ስቶሪ ያስቀመጥኳት አይዲያ አለች ቱጣት መንዘር ለዛሬ ያልሆነ ለመቼ ሊሆን ግን ምን መሰለህ ግን ብሎ ነገር የለም ግን ስንል ነው ወደ ኋላ አይቀርም ዝም ብለህ ብቻ ወደ ፊት በሉለት ይለይለት ነው ስማ አንተ ግን እሷ ማታ ልደቷን የምታከብረው ለምንድን ነው ለነገሩ ልክ ነች ጁቬ ስለሆነች ጨለማን ተገና አርጋ ነው ልደቷን ማክበር ያለባት በቀንማ ትሾፋለች መሸብሸቡ ወይኔ ዳኝ አሁን ወስደህ በእናትህ እዛ ልደት ውስጥ ሃፒ በርዝዴይ ቱ ዩ ልታስብለኝ ነው አይደለም ለሱ ላሻንጉሊቱ ተከፍሎታል እና እኛ ብቻ 35 ዓመትሽ ነው ኧረ እባክህ የእሱ ዓመት ነው 35 እና ታዲያ ስንት ነው ማሰብ ከጀመረች ነው የሚቆጠረው 60 ዓመትሽ ነው አይደለም 61 ዓመትሽ ነው አይደለም 62 ዓመትሽ ነው በቃ አዋካው ሃፒ በርዝዴይ ቡና ነው እስኪ ያክስቴ ልደት ነው ባከርሴ ለሰብሰብ ብለን አንድ አጣፋኛ 1 2 3 አንቺ እንደው ምኑን ነው የምታሳየኝ እንደው ፈርቸማት ምን አስወሽ ማ የኔ የምፈራው ጠለማው ቀለከ እኔ ግን ምን አስዋሽኝ በጣም ፈርቻለሁ ምን አለ ደህና ነገር ብታሳዩን አንቺ ነገርኳችሁ እኮ ይሄ ደግሞ አሪፍ ፊልም ነው እንዴ ደግሞ ካሁኑ ከፈራችሁ በኋላ ጠላቱን ሲገሉ አክተሩ ምን ልትሉ አሁን የነን ክፉ ይገሉዋል ብለሽ ነው አከላቴ መጨረሻው አልነገርኳችሁም እንጂ ይገሉዋል ወይኔ ፈሪዎች ሰምተው ነው Not around, it's just me who's around. Jesus. Hello? Hello? አቤት ሰላም ናችሁ? እግዚአብሔር ይመስገን እንደምን ማሚ የለችም እንዴ? እትዬ የሉም ማንም የለም ማን ልበል? እኔ እንዳልክ ነኝ እንዳልኬ ታማሪካ ያ ከአሜሪካ ነው የምደውለው እንዳልኬ ማለት የት ያሳሉና ልጅ በዝብልሽ የጋሽ ዘሩ ሞላ ልጅ ያ የርስቴ የበዜ የይቤ የበአ ታላቅ ያ የነማፊ ወንድም ነኝ አሁን ማሚ የለችም ማንም የለም እንዳልኬ ካለም ይሁንነታል እካለ አለው ብሏል እከን ያለው ማንም የለም ኦ ማይ ጋድ
ታዲያ ምን ይሻላል? ምን ነው እንዳልክ በሰላም ነው? አሞኬ እኔ ሰላም ነኝ። ይኸውልሽ ሻሼ ለአንቺና ለእከ እንዲሁም ለአዲሷ ሰራተኛ ኦኬ ስሟ ማን ነበር? አቢ ናት። ማን ስለይልሽ ማን? እስኪ ንገሪ ማን? ለማንኛውም ለሶስታችሁም ከአሜሪካ ልብስና ጫማ በሰው ልኬላችሁ ነበር። ታዲያ ምን ይሻላል? ማን ይቀበለው? አሁን ካላደረሰላችሁ ደግሞ ይዞት መመለሱ ነው። እንዳልክ በቦቴ እንዳልክ አፈርሶልልህ እንዳትመለስ ባለበት ቁም በለው። እኛ እንደብድብ ብለን እንቀበለዋለን። እንዳልክ ስሞት ኦኬ የተላከው ልጅ መጥቶ ይሰጣችኋል። ለታክሲ 300 ብር ሰጣሃለሁ ብየው ነበር። ሻሼ እናንተ አዋጣችሁ ስጡትና በኋላ ከማሚ ትቀበላላችሁ። እሺ እትዬ ሲመለሱ የሚመልሱልኝ ተሆነ እኔ እስማማለሁ። እናንተ ተስማሙ? እንዳልክ ቆይማ እንዴ ልጠይቃቸው። ተስማማላችሁ አትስማሙም? እንስማማለን አንስማማም? ይስማማሉ። ወደው ነው የሚስማሙት። ኦኬ በቃ ለማንኛውም እቃውን የሚያደርስላችሁ ሰው አሁን በታክሲ ይደርሳል። ሲደርስ ሻሼ ይደውልላችኋል። ስለዚህ አደራ ከስልኩ እንዳትርቁ። እንዳልክ አንርቅም። እሺ የትም አንሄድም። እግዚአብሔር ይስጥልን እንዳልክ። ልብሱንና ጫማው እንግዲህ በውሃ ይለቅ ነው የምትሉት? አሜን እንዳልክ አሜን ብሏል እኮ አሜን። ኦኬ ባይ በሉ ቻው ባይ ቻው። እንዳልክ ማን ነው እንዳልክ? ላታልልም የተላከው ሻሽ ቆይ ግዳኔና ጭፍርና ሰጠው። ሰሚ እንዳልክ ክፉ አይደለም። እሺ ባያቀሽም ቅር እንዳይልሽ ብሎ ልቆልሻል። አቤት የዛሬ ደስታ ግን ምን እንደው ባልቴን ነው እንዳትይና ደሜና ፍልተሹ ማላናትሽን ተውልት እንዳልከፍልልኝ ወዲያ ምን ስለሆንክ ነው እናቴን የምትከፍለኝ? እኔ ውሸቴን ነው አላልኩኝም። ግን ምን ብሏል? እቃውን ይዞ ለሚመጣው ሰውዬ 300 ብር ስጡት ብሏል። እያንዳንድሽ 100 ቆጭ እንዴ ቀረጥ መሆኑ ነው አንቺ እንዴ 300 ብር አሜሪካ ቁጥር አያውቁም እንዴ? እንዴ ለአሜሪካ ልብስ 300 ብር ምንድነው? እጂ ምን ትላለችበት እንዴ? እኔ 5 አመት ሙሉ በሶስት ጨርቅ አይደል እንዴ ቆየሁት? እንዴት ነው በአንድ ጊዜ 300 ብር የሚከፈለው? እከየ የአሜሪካው ደግሞ 13 አመት ለብሰዋል። ግድ የለም እኔ ልሙት። ያሙስ ገበያውም እኮ ከአሜሪካ የሚመጣ ነው አሉ ታጅሎ። ስማ ዳኒ የታቡ የዝብዝቡ ብለ ይሄን ነገር ብታስባትት አለቀልሽ። ታካብዳለህ እንዴ? ምንድነው እኮ ቀላል ሚሽን የሚሽን ቀላል ይለው ሁሉ ነገር መፈጸም ያለበት በጥንቃቄ ነው። እውነቱን ነው። ቀላል ነው ይላል እንዴ? ስማ አንተ ግን ስልክ ስታወራቸው ምንም አልባተቱም። በዚህ ሁኔታቸው እጃቸው ላይ ብር ባይኖር ራሱ ከቤት ውስጥ እቃ አውጥተው የሚሸጡ ነው የሚመስለኝ። ይኸውላችሁ የቢዝነሱ ወጪ ነው ለላዳው የሚከፈል በኋላ ይቆረጣል። በቃ ይኸውልሽ ይሄኛው በር አለ አይደል? ስማ እሱ ይሄኛው ይሄ ሁለተኛው በር ማለት እዛ እንደገባ ቶሎ ጠብ አድርገህ ከች ማለት ነው። ይሄ ሌላ ነገር ውስጥ ገባለሁ ብትል አለቀል። እንደምን አለበት ቪዲዮ ሁሉ እናንተ ጊልው አከይ እስቲ ደውል ድረስ አንተ የደለሽ ለምን አትለው? እሺ እጀለሽ ልበልልሽ ማንሽን ፈልጊ ወዲያ ስልክ የማንሳት ስልጣኑ ማያለኝ እኔ ነኝ። እሺ ባክሽ ምን ድግድጉን ተነግደስ ማሹ ሄሎ ጤና ይስጥልኝ። አቤት የአቶ ዘሩ ሞላ ቤት ነው? አዎ ነው። እኔ ሻሼ ነኝ። ካለ አቢ አለቻለን ከአሜሪካ የተላቀቀ ነበርኝ። በር ላይ ቆሜ ነው ማውራት። እስቲ ወጣችሁ ተቀበሉኝ። አዎ እኛም እኮ እየጠበቅን ነበር እኮ። እሺ እየጠበቅን። እሺ መጣ
እንትን ሀበር ላይ ቆም ያለውኝ ኑና ተቀበሉኝ አለ። እንዴት ዋላችሁ? እንዴት ዋልክ? አባዬ አታንገላታው። አንቺ እኮ ተሩቅ አገር ነው ተማሪ ከነው መንገድ መጥቶት የመጣ ሰው ይናፍቀዋል። እንደዛ እኮ ነው። አንቺን መልክርሽ እንጂ ማለት ትዳር ነው። በምን አወቅ? አንዲ ያያያዙ ያስታውቃል። በሉ እኔ ስለምቸኩል ተሰለፉና አቃችሁ ልስጣችሁ። ተወረፍነ እኮ ተወረፍነ። ወደዛ አንቺ በቃ ለስኳሩም ለታስኪውም እንደዚህ ተሰረፈች ትችዋለሽ። ስልኩን እኔ ነኝ የተቀበልኩት። እሺ ይሄ ይደርሳል እኮ እያወረድን ነው ታስኪው። ሻሻ አንተ ነህ? ማን ወጣኝ? አንተ ምን ለማለት ፈልገህ ነው? ምን በወጣኝ የምትለው? አንቺ የሩቅ አገር ተመጣ እንግዳ እንኳን አፈሽን ቆጥኝ። ይደርሳለችና እከ ምን ነው ችግር አለን? ችግር የለም። እንዴት አሬ ለሷ እኔ አቢ ደርሶኛል። 3 ዓመት 300 ብር ነው። ይቅርታ ነው። እሺ አውጣ በቃ የራስዎ ምትወድ ማለት ነው። እንግዲህ በውሃ ይለቅ ብያለሁ። እሺ ይቤ ማኛ ያንተ ጭንቅላት እኮ በእናትህ ምርጥ ነው። እውነትሽን ነው። ታጥቦ ያልተቀሸረ ያልተመለጠ ምርጥ ጭንቅላት ነው። እንከባበር። ስማ ዛሬ ግን የመጨረሻ ነው። እባክህ እንደዚህ አይነት ቢዝነስ ሲሰራ ሁልጊዜ የመጨረሻ ነው ተብሎ ነው የሚጀምረው። እሱስ ልክ ነህ። ችግሩ ጨላው ሲንጣለል ነው መልሰን ዘው የምንለው። ዳኒ ግን ምን ሆኖ ቀረ? ዳኒ እንጃ ዋጠን እንዴ? ኧረ ዋጠን። ኧረ ሰው አረጉን ነኳች እየደም እንዲሁ መጡና ሲፈልጉ እኮ ክሪ ተቀየዶ የለም። ተማሪ ቤት ታጂ እኔስ ብትይ እንዲሁ በሪ ላይ ማሽ እኔ ግን እነዚህ እስከሚመት መታገስ አልቻልኩም። ፈታሽ ማለት ነው። አዎ ለምን እኔ ማሰራት ወይኔ ልንገርህ ዛሬ ይሄ ልጅ ዋጠን አስዋጥከኝሽ። ኧረ አይውጠንም። በቃሽ ረግረግ ላይ ነን ልንሰምጥ ነው። እሱን አምናለሁ። ከዋቴ ተቀብለን እዴ ጀለስጋ አካባቢ ክላም ኤካ ዱ ትርትር ቦግ የለም ጀለሴ። በቃ አካባቢ በፖሊስ ሳይከበብ እንመርሽ። እኔ እዚሁ ነኝ አልሄድም። ለምን? ምን ታደርጋለህ? ቺኳን ቀጥሬያለሁ። እባክህ በቃ ነፍሴ አልፈልግም ካለኛ እንመርሽ። እንዴ ብሩስ አካፍሉኛ። ሰማ ነፍሴ በጋራ የተገኘን ብር በተናጥል ማጥፋት ህጉ አይፈቅድልንም። ሌባ ሲሰርቅ እንጂ ሲካፈል አይስማማም የሚለውን ጥቅስ ተግባራዊ ልታስደርገን። እንደዚህ ከሆነ አብሬያችሁ ነው የሚሄዱ። አንተ ለብር ብለህ ችኳን ልታስደግፋት እና ቼኳስ ብትሆን ብር ካልያዘ ምኑን መታ ትደገፈዋለች? ብር እኮ ነው ደጋ የሚሉት አመድ ከነገሩ እነሱ እኮ ኤቲኤም ናቸው። አንቺ ተባብረሽ አዘርሽ አንቺ ወዳዘር በልኝ ዲያ እንደዚህ ወደ ተረተራለሁ እንዳልከኝ እንዴ ምንድነው ነገሩ? በሩ ያለ ወትሮው እንደዚህ የተበረገደው? አዛልዬ በቃ ተዘርፈናል ማለት ነው። እናንተ ምን ጉድ ነው? የምን ጉድ ነው ይሄ? የተጉድን ፌሪ ጉድ ነው እንጂ። በሩን ክፍት ጥላችሁ እዚህ ምን ትሰራላችሁ? ተዘርፈን በሽፍታ ተዘረፍን። ምንድነው የተዘረፋችሁ? እተየኔ ልንገሮት አይደለ? አበቃ አሰናብቱኝ። ዛሬ በገንዘብ የመጣ ነገ በህይወት እንደሚመጣ እርግጠኛ ነኝ። አሰናብቱኝ። አዎ እኔንም አሰናብቱኝ። በእናንተ ሰው እየተዘረፍ መኖር አልፈልግም። ማን ነው ደግሞ የኛ ሰው? አሜሪካ ያለው ልጃችሁ ነው የዘረፈን። ማ የኔ እንዳልክ አሜሪካ ሀዲያ ሌላ ልጅ አላችሁ? ሄድ እስኪ አሁን በሩን ክፈት።
ማ እኔ ከደከን አንቺን ወተብልጠት ሆነ በግሎት ሁሌም ተወንድ በላይ አበጀ በር ልከፍ አላደርገው። አዎ ታሁን ለጥቆ ይሄንን በር ምከፍተው ተዚህ የተለቀቀ ሲር ለሰነበት አበቃ። ይረዳይ ሻሽ አንቺ ክፈች ማትዬ እኔ ሻሽ አላደርገው ከጀከበታችሁ አናረግ በፍጹም ወንድሜ እንደዚህ ያደርግም። የሆነ ሰው አጭበርብሯቸዋል እንጂ እኮ ምን እሺ ግቢው ሰላም አይደለም እንዴ? አንተ ትቀልዳለህ እንዴ? ትልቅ የቤተሰብ ጉዳይ እኮ ነው የያዝነው። ምን ይላል? እንደውም አስቸኳይ የሆነ ስብሰባ ማድረግ አለብን። ምን አስቸኳይ ብቻ አንገብጋቢ ስብሰባ ነው ሊደረግ የሚገባው። አዎ ዳይ ግቡ ወደ ቤት። ያቃጠል ስብሰባ ነው እንዴ? ምን ያለው ዘሩ ቀለጠ። ግቡ በቃ ተቀመጡ። ከእጅ ተቀመጡ። ምኑ ተቀመጥ እንዴ? ታው በኋላ ምን ማስተማመኛለና እንዴ? እዘጋ ልጃችሁ እኮ ታደርግ ነው አላ ጋሽ አሁን ይቱኑ ብር እንዲሰጠኝ አድርጉልኝ። አለበለዚያ አዋተን 5 ብር ካርድ ሞልተን መጣንልህ ብለን ሄደን ነው የምናዋርደው። በቃ የኛንም ይመልስልን። እትይ ለመቶ ብር ሳቢያ ባንሸካከል ይሻላል። አንድ ይበሉት። ማሚ እውነት ነው። አንድ ሰው አጭበርብረው መቶ ብራቸውን ወስዶባቸዋል ማለት ነው ከነሱ ላይ። አዎ ሰው ጠፋ እንዴ? ካርቶኖቹን ኮሸሪ ቅጥልና ምናምን የቆሻሻ ሞልቶ ያካለን። ይስከፍ አይሆንም እንዴ? በመቶ ብር እንዴ ቆሻሻ በካርቶን ይሸጣል እንዴ? ነውር አይደለም እንዴ? እነዚህ ናቸው ካርቶኖቹ። ካርቶኖቹ ምን ያርጉሽ? ይጠቅማሉ እንጂ እንዲሁም እነዚህ ካርቶኖች ትኩረት ይስባሉ። ማሚ ካርቶኖቹ እዚህ ሆነው እነሱ ውጪ እንዲጠብቁ ነገር ይቺ ምን ትላለች? አወቅሽ ሲሏት ጭራሽ ተጨማለቀ እንዴ? አዎ አባቢ ምን እንዴ? አቢና ሻሼ እኮ ላባቸውን ጠብ አድርገው እንጂ እንደ በሶ ብላ ሸምጥጦ አይደለም ብሩን ያመጡት። እዳንተ እንቀጥ እኔስ አንተ ማለሽ ብለን ያመጣ አንተ ለዳት ተየን ሰው ያድመሩ ልጅ ያሸቁረኝ ይበቃል። እስኪ አንተስ ምን ተረጋጋ። ምን አለበት? በቃ እናንተ ሙጭ ሁኑ አንዴ። ሙጭ ቢመቶ ወረድ ያለ ነገር ነው መቶ ወረድ ያገስተና ይዚ ያለ ነገር ይተባሉ እናንተ ይነው እንዴ? ማሚ እቺ ልጅ እኮ ሙድ እየያዘችብን ነው። ወይ አሁን እነዚህ ምስኪኖች የሚታዘንላቸው አንጀት ስብስብ የሚባልላቸው ናቸው እንጂ ሙድ የሚያዝባቸው ናቸው አይደል? እስኪ በቃ አንዴ ዘም በል። ያሰበችውን ታድርግ። በቃ ከአቅምሽ በላይ ነው። እኛ በቀጥታ ፖሊስ ጣቢያ ሄደን ነው ማመልከት ያለብን። ወይ ጉድ! ለካርቶን ፖሊስ ጣቢያ አባቢኒ ይወጣሉ። ለማንኛውም እነዚህ ካርቶኖች በኤግዚቢትነት እዚህ ቆዩ። ይበቃል። ወደ ክፍል። እውነትሽን ነው? ጭራሽ ቅቦተሽ ታዥኝ። ይበቃል። ይቤ ምን አለበት ዛሬ ሽብትሽ? እሺ ማሚ ይችላል። አባቢ አስተውል። ማሚ ልባርኪ ካርቶን። እሺ ይኸውላችሁ አባቢ አባቢ አንተ ካርቶኖቹን ጠብቅ። እናንተ ልትሄዱ ነው? ከማሚ ጋር የሆነ ቦታ ደረስ ብለን እንመጣለን። ወይኔ በእናትህ 100 ብር እኮ ስንት ፊልም ይከራይበት ነበር። ታክሻንት ምን ነገር አሰሪበት ይባካል። አሞሰሉብሽ እናንተ ሰሚ ወሬ ነው ሰከም የምትሉት እንዴ? ምን አለ ገንዘባችንን የምታሰጡን ነገር ከምትዶልቱ። እየዶለትን እኮ አይደለም የዘረፋችሁን ሰው ለማግኘት ምርመራ እያረኩ ነው። ምን ምርመራ ያስፈልገዋል እንዴ? ነገርናችሁ አይደል እንዴ ወሰደብንን ሰው እንዳልክ እንደዚህ እንደማያደርግ እርግጠኛ ነኝ። ወይ ማንም ዘረፈ ማንም እንግዲህ ዋናው 100 ብራችንን ስጡን ያለው 100 ብር እኮ ማሚም ልትሰጣችሁ ትችላለች፣ ግን ወንጀለኛው መታወቅ አለበት። አዎ ዛሬ ወንጀለኛው ታውቆ ካልተያዘ ሌላ ጊዜም ሊዘርፋችሁ ይችላል። ነይ ማሚ። አሃ እንዴት ነው? ሰላም ነው ቤተሰብ? እንዴት ናችሁ? ሰላም ነን። ፈልገንህ ነበር። በሉ እንግዲህ ወደ ውስጥ ገብቼ ልታዛችሁ። እቃ ልንገዛ እንኳን አልነበረም፣ ለሌላ ጉዳይ ፈልገን። አሃ ዱቤ እንደይቤ ምን እዚሁ ነው ከራሴ ጋር ነው የተነጋገርኩት። እና ካርቶን ካለ ልንጠይቅ ነው። ካርቶን ምን ነው? ብዙ ዕቃ ነው እንደምልኩት? ምንድን የት ነው የምልከው? አይ ነገሩ ሚስጥር ነው እንዴ እትዬ? ምንድን ነው የምታወራው? ለእንዳልክ ወደ ውጭ ሀገር የሚላክ ዕቃ አለ ብሎ ቅድም መጥቶ ይቤ እኮ 3 ካርቶን ይዞ ሄዷል። ምን ነው እትዬ አነሰ እንዴ? ይጨመር። አመሰግናለሁ። ርስቴ ልጅቷ ምን ሆናለች? ምንም አልሆነችም ገብሩ። እናመሰግናለን። ምንድን ነው ግራም ያጋቡኝ? እዛ ረቅበይ አትነካኩ። ምንድን ነው እንዴ? አደራ እኮ ተብያለሁ። አደራ ደግሞ ተሰማይ ይከብዳል። ምንድን ነው የሚሉት? ቢሆንም አይዟችሁ።
ብር ሲጠፋ ሰው ምን እንደሚሰማው ጠንቅቄ ያውቀዋለሁ። ስለዚህ ታሳዝኑኛላችሁ። ለምን አትሉኝም? ለምን? እኔ ዘሩ ሞላ ኃይሌ ራሴ ብር ጠፍቶብኝ ካሁን በፊት አይቼዋለሁ እና አይዟችሁ። ይበቃል ይበቃል። ኢንስፔክተር እሺ፣ ምርመራው ከምን ደረሰ ርስትዬ? ወንጀለኛውን ደርሰንበታል። ደረሽበት? በሩጫ ነው በሶምሶማ? እስኪ ዝም በል አትራቀቅብና ማሚ። እንዴ ዝም በላት እኔ ውታፍ። ርስትዬ እስቲ ደመኛችንን ንገር ይግድልሽ። ሰይ በጣም ያሳዝናል። እሺ ማን እንደሆነ ንገሩና። አሁን የመጨረሻው ችሎት ይሰማል። ተሰማልሽ? እቺ ልጅ ግን ማን ነው ዛሬ አይዞሻል? አየ ነገርም አለቆ። ተቀመጡ። በካርቶኑ ላይ ገብሩ ሱቅ የሚል ጽሑፍ አይተን የጥርጣሬያችን መነሻ ሆኗል። እሺ መድረሻችሁስ? እዚህ ጋር ላይ ተቃውሟል። ምንድን እዛው ተነጋገር። እናንተ ናችሁ ፊት እየሰጣችኋል። አቶ ይበቃል ሳይፈቀድሎ መናገር አይችሉም። አቦ አልሰማሽም። ገብሩ የሚባል ሰው ኢትዮጵያ ውስጥ ብቻ ነው ያለው? ገብሩ በአሜሪካ፣ ገብሩ በካናዳ፣ ገብሩ በኡዝቤኪስታን የለም? አቶ ይበቃል የማስረጃችን 100% ገብሩ ሱቅ በሚለው የተረጋገጠ አይደለም። አቶ ገብሩን በአካል ሄደን ለማነጋገር ሞክረናል። ወሬ አይሰራም፣ የለም። አቶ ይበቃል ፍርድ ቤት በመድፈር እንዳይቀጡ። እሺ ክቡር ፍርድ ቤት። አቶ ገብሩ ሱቅ ድረስ ሄደን ባደረግነው ማጣራት እነዚህን ካርቶኖች ዛሬ ይበቃል ለእንዳልክ ዕቃ የሚላክበት ነው ብሎ ወስዶት ነበር። ከዛ ይህንን የተቀነባበረ ወንጀል መፈጸሙን ደረስንበት። ጥፋተኛ ብለነዋል። በዚህም መሰረት ተበዳዮቹ ካሳን ጨምሮ 200 ብር እንዲሰጥ ፈርደንበታል። 500 ብር አድርጊላቸው ይብረሩ። እንዲሁም ወንጀለኛው እጃቸው ከተያዘበት ጀምሮ ለ12 ሰዓት የቁም እስረኛ ሆነው ከክፍላቸው እንዳይወጡ ወስነናል። የክስ ፋይሉ ወደ መዝገብ ቤት ይመለስ። ጨርሻለሁ። እሺ ይግባኝ። ገባን እኮ አሁንማ